ያለመታደል ናታን ጥላቱ ሚስቱን እንደሚያገባ ሲነገረው ማመን አቃተው። ኤፉዬ የምታፈቅረውን ሰው ንገሪኝ፣ እኔ ይጎዳል ብለሽ አስበሽ ከሆነ አልጎዳም አላት። እሷም እርግጠኛ ነህ ይህን ሰው ልንገርህ አለችው። አዎ ችግር የለውም ንገረኝ፣ ዋናው ያንቺን ደስታ ነው የምፈልገው አላት። ከዛም ያፌት ነው አለችው። ምን? እንዴት ሲላትም እኔ እውነቱን ልንገር ያን ጊዜ እቤቱ አግቶ ሲንከባከበኝ ልዩ ፍቅር ሰጠኝ፣ ከዛም ፍቅር ያዘኝ፣ በቃ እውነታው ይሄ ነው አለችው። በጣም አዘነ፣ ልቡ ተሰበረ። እሺ ብሎ ጥሏት ወጣ። አማራጭ ሲያጣ ቢኒ ጋር ሄደ። ለቢኒ ሲነግረው ቢኒም ውሸት ነው እያለ መጽናናት ጀመረ። ያ ናታንም በፍጹም ውሸት አይደለም፣ ከሱ ፍቅር እንደያዛት ፍቅር ኃያል ነው፣ በድሮ ማንነት አይኮንንም አለችኝ አለው። ያፌት እንግዲህ ኤፍራታ እሱ ጋር እንድትሄድና እሱ ጋር እንድታድር አድርጓታል። ቤዛ ደግሞ ከእስር ቤት ተለቃለች። እውነት የስቃይ በጣም ያሳዝናል። ሁለቱም እፉዬ ለሱ ብላ ነው፣ ግን ደግሞ ናታን አሁን ተስፋ ቆርጧል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እውነት የናታንና የኢፉዬ ስቃይ ይበቃል ባይነኝ እኔ እንደኔ ማለት ነው። እንግዲህ ቤዛ ደግሞ አሁን ተፈታለች። በዛ ላይ ጽዮን አረ ኢፉ ምን ይሻላታል? ናታን አሁን ስቃይ ውስጥ ነው ያለው። ቢኒ ግን ጎበዝና ጀግና ነው። እውነት ለመናገር የሆነ ነገር አለ እንጂ የሚነገረኝ ነገር በፍጹም አምኜ ልቀበል አልችልም። ያስፈራራት ነገር አለ። ሔዋን ደግሞ ሉሊትን ጠርታ ከሉሊት የተወያየችውን ነገር ነገረቻት። ሉሊት ሀሳቧን እሱም ምን እንደሆነ ነገረቻት። የሰርጉ ቀን ለባልሽ የሰርጉ ቀን ከሚያገባ በፊት ወይም ደግሞ ሰርጉ ፕሮግራም ላይ ከመገኘቱ በፊት አጊተሽ ከኪሱ የሆነ ነገር ጨምሪበት አለቻት። የእንቅልፍ መድኃኒት አለች። ከዛም እሱ ጥሩ አማራጭ ነው አለች። ከዛም ቀጠለችና አለዛ ሌላኛውን እስከዚህ የተሻለ አማራጭ ብለሽ ነበር፣ ብዙ አማራጭ አቅጅልሻለሁ ብለሽ ነበር አለች ሔዋን። አዎ አንደኛው ልጅቷን ማገት፣ በቃ ካልሆነ ደግሞ ማስወገድ አለቻት። ሉሊት ቆራጧ ምን ማስወገድ ነው ያልሽው? ልጅቷን ልንገላት አለቻት። አዎ በፍጹም እኔ ልጅቷን እንድትሞት አልፈልግም፣ እሱን የራሴ ብቻ ነው የማደርገው በቃ አለች። እንዴ ለልጅቷ እያዘችላ ባልሆነ ባልሽን እየቀማችሽ አለቻት። ከዛ ኖ ባለዝንላትም እንደዚህ አይነት ነገር ማድረግ አልፈልግም እናም አለች። ግን ደግሞ መጀመሪያ የሰጠሽን አማራጭ ሳይሻል አይቀርም አለቻት። አዎ ግን እሱም አንድ ቀን ብቻ ነው አለች። ከዚያ በኋላ እንደ አንድ ሙሽራ ባሏ የሰርጉ ዕለት ቀርቶ አዋርዷት በቤተሰብና በቤተ ዘመድ እንዲሁም በጓደኛ በፍጹም ድጋሜ አይኑን ልታየው አትችልም አለቻት። ከዛም እንደ እሱ እኮ በጣም ክፉ ሰው ነው፣ ኃይለኛ ሰው ነው፣ ካሰበ አያደርገውም ማለት አይቻልም፣ አስገድዶም ቢሆን ያገባታል አለች። ይሄን ያክል አለቻት። አዎ አለች። አሁን ሔዋኔ ምን ይሆን ያቀደችውና የትኛውን ሀሳብ ተስማምታ ይሆን? ሉሊትም ተመልሳ መጣች። እንግዲህ ኤፉዬ ደግሞ ከክላሷ አትወጣም። ናታን ንገሪኝ ምንድነው የተፈጠረው ኤፉዬ አላት። ከዛ እሷም ምን ማንን ያፈቀርሽው ሲላት፣ እንዴ ያፈቀርኩትን ሰው መስማት ዝግጁ ነህ አለችው። አዎ አንቺን የሚያስደስትሽ ነገር ከሆነ ምንም ችግር የለውም፣ ደስ እያለኝ እድርሻለሁ አላት። ከዛም ይጎዳል ብለሽ አስበሽ ከሆነ በፍጹም አልጎዳም አላት። ያፌት ነው ያን ጊዜ አብሮ አግቶኝ በነበረ ሰዓት የሚንከባከበኝ እንክብካቤ በፍቅሩ እንድሸነፉ አድርጎኛል አለችው። ምን አለ? አዎ ያ ክፉ ሰው በምን አስፈራርቶሽ ነው? ምን አርጎሽ ነው አላት። እንዴ
የሰው ልጅ በድሮ ማንነቱ ወይም በአንድ ቀን ጥፋቱ ሲወቀስ ይኖራል እንዴ? ክፉ ነው ሲባል ይኖራል? በቃ ፈቀድኩት አለችው። እሺ ያጣፍጥላችሁ ብሎ ናታን ልቡ ተሰብሮ ውልቅ አለ። ቤዛ ደግሞ እንግዲህ ተፈታ ሰተት ብላ መጣች። አመዷን መስላለች፣ ጠቋቁራለች። ከዛም ሉሊትም ተቀበለቻት። እንዲሁም ደግሞ ነገር ግን ናታን ኢፉዬን አናግሮ ሲመጣ ሉሊት ታች ተቀበለችው። አቶ ናታን አለችው። እንዴ አላየውሽም ለማለት እንዳይሆን አለችው። ከራሴ ጋር ስላልነበርኩ ለዛ ነው አላት። ምንድን ነው? ዛሬ ለየት ያለ ነገር አለ አለችው። ምንድን ነው እሱ አላት። ቤዛ ልትፈታ ነው ዛሬ ትመጣለች ስትለው ምን በዚህ ቅጥፈት አላት። አዎ እንዴት እንደሆነ ባናቅም ዛሬ ትፈታለች አለች። ከዛም የሰው ልጅ ታስሮ መፈታት ቀልድ ሆነ ማለት ነው አለ። አዎ ለማንኛውም እራት አለ ዘና የሚል እራት እንዳታመሽ አለችው። ከዛ ናታንም ጥሏት ሄደ። እናም ቤዛ ልብሴን ልቀይር በጣም ደክሞኛል አለች። አይገርምሽም ሉሊት አንቺ ሰራተኛ እኔ ሰራተኛ አንቺ አሰሪ ነው የምንመስለው። ቢያንስ እስር ቤት መምጣት ይችላል ቀረ ልብስ እንኳ በሻንጣ ይዘሽ ብትመጪ ምን ትሆኛለሽ አለቻት። ይኸውልሽ ይህን እንኳ አላሰብኩትም። ሲቀጥል ደግሞ በፍጹም እንደዛ ስራ ቦታ ነበርኩ በጣም ተወጣጥሬ ስለነበረ ከስራ ቦታ ነው ሩጭ የመጣሁት አለቻት። እሺ በቃ አሁን ስራ ሻወር ልግባና ልብሴን ልቀይር አለች ቤዛ። እሺ አለች። ከዛም ጽዮን መጣች። ቤስ አለች እና መጣች። ከዛም እቅፍ አረገቻት። ተለቀቅሽ አለች። ከዛ ጽዮን ደነገጠች። ማለት አለች። ከዛ ሉሊት በኮድ እቀፊያት አንቺም አለች። የኔ ጓደኛ በድጋሚ ጓደኛ ስለሆንሽ በጣም ደስ ብሎኛል ጓደኝነታችን ስለተመለሰ አለች። ከዛም ገኒ ደግሞ ወደ ላይ ልትሄድ ስትል ተመለከተቻቸው። ቤስ አለች። ምን አለች ገኒ። የልጄ ገዳይ ምን ልትሰራ መጣች? ማን ፈታት አለቻት። ታስሬ እንዲቀር ነበር እንዴ? ገንዬ እንድንሽ በጣም ናፍቀሽኛል አለች አለች። አረ 24 ሰዓት ልጄ ቤዝ እያለች በህልሟ ሁሉ ነበር አለች። አይደል አለች። አዎ እኔም ናፍቀሽኛል ገንዬ አለቻት። የልጄ ገዳይ እንዴት መጣሽ አለ ጽዮን ከላይ ወርዳ። ቤዝ መጣሽ ብላ ቀፍ አረገቻት። ከዛም አዎ መጣሁኝ አለች። ስታቅፋ ግራ ተጋባች። ሉሊት ቀፊያት አለቻት። ከዛም ገኒ በጣም ተናደደች። አይገርምም እንግዲህ ናታንም እየሮጠ ሄዶ ቢኒ ጋ ሄዶ ቢኒ ወዴትም ሊሄድበት ያልቻልኩት ነገር ስለገጠመኝ ደግሞ መጠጥ ቤት ሄጄ መሳቂያ ከሚሆን ብዬ ወደ አንተ መጣሁ አለ። ናቱ ምን ተፈጥሮ ነው? ምንነህ ነው አለው። ቢኒ ኢፉዬ ልታገባ ነው አለ። ምንድን ነው? አዎ ሰርጋቸው ከሰሞኑ ነው እንደምታፈቅረውም ነገረችኝ አለ። በፍጹም ድራማ ነው ይሄ ናታን። አሁንም ይህን ጥርጣሬህን አልተውክም እንደ ሲለው ቢኒ ጥርጣሬ አይደለም ደግሼ ልድራቸው ነው አለ። ማን ነው እሱ? እንዳውም ዘና ብዬ ፏ ብዬ ጽሜን ላጭቼ በቃ ደስ እያለ ሄጄ ሰርጉ ላይ እድራቸዋለሁ አለ። ማን ነው እሱ ልትነግረኝ ትችላለህ? ሲለውም ያፌት አለ። ምን? በፍጹም አይሆንም፣ ይሄ ነገር ድራማ ነው፣ ውሸት ነው በለኝ አለ። እውነት ነው። ያን ጊዜ ቤቷ አግቷት እንደነበረ ሲንከባከባት ነበረ። ያን ክፉ ሰውዬ ምን ሊያደርግልሽ ነው ስላት፣ በድሮ ማንነቱ አንድ ሰው ሲወቀስና ክፉ ነው ሲባል አይኖርም፣ ስለዚህ እሱ መልካም ሰው ነው አለችኝ። በቃ እሷን ካስደሰታት ሰርጉ ላይ እሄዳለሁ አለ። ምንም አይመስለኝም ናታን፣ ከውስጥ እየደበቅ ከላይ አታውራ፣ ስብራትህ ህመምህ በጣም ይገባኛል አለ ቢኒ። አልሰበርም፣ አልናደድም፣ አታስብ አለ። በጣም ልቡ አዝኗል። ከዛም ቢኒ የሆነ ነገር አለ ማለት ነው። ምን አርጓት ነው ሲለውም ራሷ ፈልጋ ነው፣ ምንም
አጉል ጥርጣሬ ከዚህ በኋላ መጠራጠርና ምን ሆና ነው እያልኩኝ ሌላ ተስፋ መቀጠል አልፈልግም አለ ናታን። በጣም ያሳዝናል። እንግዲህ ቤዛ ደግሞ የኔ ውድ ጓደኛ እያለች ስትል ቤዝ አሁን ወንድሜ የምታስፈልጊው አንቺ ነሽ፣ በቃ አንቺ ነሽ፣ ወንድሜ ብቻውን ነው አለች። አሁን እኔ መጥቼለታለሁ አለች ቤዛ። ከዛም ገኒ ተናደደችና ጥላቸው ሄደች። ማታ የራት ግብዣ ደረሰ። ያ የራት ግብዣ ላይ ኤፉዬ የለችም። ያፌት ቤት ጠርቷት ሄዳለች። ነገር ግን ከዛ በፊት ቤዛን መፈታት ልትነግራት ሉሊት ኤፉዬ ክላስ ዘው ብላ ገባች። ናታን እና እሷ ተነጋግረው እንደወጣ አፈቅረዋለሁ ስትለው የውሸቷን ነው ያው ኤፎ። ከዛም ናታን ወጥቶ ሲሄድ የኔ ናታን ምን ላድርግ ብላ እየየ ብላ ስታለቅስ ሉሊት በሩን ከፍታ ገባች። ምን ልትሰሪ መጣሽ? አቆራቁሪም አለቻት። ኦ እያለቀሽ ነው እንዴ አለች። የሆነ ነገር ልነግርሽ ነበር፣ በቃ እንዴት ብዬ እንደምነግርሽ አላቅም አለቻት። ይኸውልሽ ምንም ጥሩ ነገር እንደማነግርኝ አውቃለሁ፣ ስለዚህ ውጭልኝ አለቻት። እንደምን ነሽ ነው? ቀድመሽ ሰምተሻል እንዴ ቤዛ አለች። የቤዛን መፈታት ልትነግሪ ነው አይደል አለቻት። የቤዛን መፈታት እኮ እኔ ሰምቻለሁ አታስቢ አለቻት። ምን እንዴት ሰማሽ? እንዴት አወቅሽ አለቻት። አታስቢ፣ ለማንኛውም ዛሬ የራት ግብዣ አለ፣ ዛሬ ነው የምትመጣው ስትላት፣ ምን ጭራሽ ዛሬ አለች። አዎ ለማንኛውም ዛሬ እንደምትፈታ አላውቅም፣ በቅርብ እንደምትፈታ ግን ሰምቼ ነበረ። እንኳንም ተፈታች፣ ደስ ይላል። እህቴ እኮ ናት። ምጣላት ይመስልሻል? እንኳንም ተፈታች። ለናታን ደግሞ አሁን የምታስፈልገው እሷ ናት፣ ብቻውን ናት አለች። ምን እያልሽ ነው? እያዘንሽላት ነው አለቻት። አሁን ውጭልኝ አለች። እሺ ማልቀስ ትፈልጊያለሽ መሰል አለቻት። እሺ ውጭልኝ ብላ በግድ አስወጣቻት። ከዛም ያፌት ደወለ። ከዛ ውጭልኝ አሁን አለች። ስልኩን ስታዩ ኤፍራታ ስታነሳው እዛ ሄዳ እንዳወሩና ያለውን ነገር አብረው እንዲቆይ ይፈልጋል። ከዛም ኤፉዬ እዛ ሄደች። እራት ግብዣው ላይ ገኒ ልጇን ስትፈልግ የለችም። እነዚህ የተላላጡ ይበላሉ። ኤፍራታ ለኔ ወንድም አትገባም፣ ቤዝዬ አንቺ ነሽ። ከዚህ በኋላ ኤፍራታ በወንድሜ ላይ አንድ ነገር ብታደርግ እገላታለሁ አለች። እሷ ለኛ አትመጥንም፣ በፍጹም ለወንድሜ አትመጥነውም አለች ጽዮን። ከዛም ገኒ ተናደደች። ምን እያላችሁ ነው? ልጅስ ናታን ልጅስ አለችው። ስልክም አታነሳም አለችው። ከዛም ምን ትሆናለች? ህፃን ልጅ አይደለችም፣ ትመጣለች እኮ አላት። ናታን ተጣልታችኋል እንዴ አለ። ከዛ አለችው አልተጣላንም፣ ትመጣለች አላት። ከዛ በሉ መልካም እራት ብሎ ጥሎ ሄደ። እየተላላጡ እምቢ ሲሉት ከዛም ሁሉም ይስቃሉ። ሉሊትም ቤዛም ጽዮን ግን ኤፍራታ ላይ ያላት አመለካከት ከባድ ነው። ያ ምግብ በልተው ሲጨርሱ ሉሊት ወደ ውጭ ስትወጣ ይች ልጅ ግን እያስመሰለች ነው እንዴ አለች። እኔ ሳስባት ያን ጊዜ ትኩር ብላ እያየች ነበረ፣ ሁሉ ነገራችንን እያጤነች እንዳይሆን ብላ ጥላ ሄደች። አሁን እንግዲህ የኤፍራታ ያፌት ጋር ሄዳ ያፌት የኔ ቆንጆ ደስተኛ አረግሻለሁ እያለ ስትቀርባቸው አላስችለው ብሎ ናታን ደወለ። ከዛም ዝም አለች። ቤተሰቦች እየደወሉ ነው፣ እባክህን ወደ ቤት ልሂድ አለችው። ዛሬ እዚህ እንደምታድሪ ንገሪያቸው አለ። ከዛም ብድግ ብሎ ያፌት ናታን ነው አይደል አለና ስልኩን አነሳው። ከዛም ምን ፈለክ? አሁን ኤፍራታ ኤፉዬ ምን ነሽ ነው የጠፋሽው? ግን እኮ በጭንቀት ስታብድ ነው። በዛ ላይ ደግሞ በቃ አላደል የሆነ ነገር ሆንሽ ብዬ እየተጨነኩ ነው አለ። አትጨነቅ፣ ከወደፊት ባሏ ጋር አብራ ነው የምታድረው ዛሬ፣ አትጨነቅ። የሆነ ነገር እየሸተተኝ ነው፣ ጨጓራ ተቃጠለ አይደል? በቅርቡ ልንጋባ ነው አለ ያፌት። ናታን እኔ እንዳንተ ክፉ ነገር አይደለም፣ ያንተ ደስታ የሰው ደስታ ያስደስተኛል አለው። ከዛም አይደል ኤፍራታን የምትወዳት ይመስለኝ ነበር፣ በቃ ፈሪ ነህ፣ በትንሹ ትሸነፋለህ አለው። ናታንም እዩልክ አሁን ፈሪ ነኝ፣ ኤፍራታ ላይ አንድ ነገር ብታደርግ የእንባ ዘለላ ቢወርድ
እገልሃለሁ፣ እዛው አለህበት ቤትህን ነው ማቃጥለው አለው። ኤፍራታ እንባ ማንባት ጀመረች። ዳግም ደግሞ ቢኒን ሲያየው በቃ የሚያደርገው ቅጡ ጠፍቶታል፣ ተናዷል። አጎቴ ምን ሆነ ነው እንዴ? ከትናንት ጀምራ እኮ እንደዚህ ነው የሚያደርግህ አለው። የሰማሁትን ነገር ማመን አቅቶኛል ዳግዬ አለው። ምንድን ነው እሱ አለ። ኤፍራታ ልታገባ ነው አለ። በፍጹም ይሄን ላምን አልቻለም ማለት አለ። ያፌትን ልታገባ ነው ኤፍራታ። ናታን ልቡ ተሰብሯል። ኤፍራታ ለናታን ስትል ራሷን አሳልፋ እንደምትሰጥ አውቃለሁ፣ ግን ልክ ያልሆነ ነገር አለ። አይገርምም? ይሄ ውሻ የሆነ ነገር አድርጓት ነው። ኢፉ በናታን አትደራደርም አለ። ዳግምም ተናደደ። እገለዋለሁ አለ። እንግዲህ አሁን የህይወት እቅድ ይሰራል አይሰራም? አሁን ኤፍራታ ናታን ጋር አድራለች። እንግዲህ ሂዊ ደግሞ ቤዛን አግኝታ ለተፈጠረው ነገር እያንዳንዱ ነገረቻት። እናም ሰው ኤፍራታን ማስወገድ እንዳለባት ከዚህ በኋላ መጥፎ ነገር አትስሪ ብላ አንድ ታሪክ ጎረቤታቸው የሆነውን ነገር ነገረቻት። እኔ መልካም እንጂ መጥፎ ሰው መሆን አልፈልግም ቤዝ አለች ሂዊ። እናም አሁን ምን ይፈጠራል? እውነት ሂዊ ሰበብ ሆና ኢፉዬን ከያፌት ታድናታለች ወይስ እንዴት ነው? ቻናሉን ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ